እልፍነሽ አብየት በጸሎት ማናት ልጄ እንደገና አየለች ማናት እናቴ እግዚአብሔር ስላንቺ ጣልቃ ገብቷል እኔ በኦፕራሲዮን ክፍል ሞታለች ተብዬ ነበር ህፃኑ እኔ ሲወጣ እንደገና ቢጫ ሆኗል አንድ ጓደኛ ያለች እሷን ጠራውና ናይ ዘይት አለኝ እኔ በቃን ነው ይሄ ልጅ ወለድኩ እግዚአብሔር ሰጥቶኛል በኢየሱስም ብዬ ዘይቱን ወሰርኩና ቀቢ ብዬ ለሷ ሰጠው እዛ የህፃናቶች ክፍል እሷ ስትወስ ህፃኑ ጤናማ ነው ሄጄ ዶክተሩን ጠየቁ አይንሽ ክሩ ከወጣ ሊጠፋ ይችላል አለ በራሳችሁ መኪና ተመጣላችሁ እግዚአብሔር ለአንዳንድ ቤት ይሰጣል ለአንዳንድ ሰው መኪና ይሰጣል ለአንዳንድ ሰው በረከት ይሰጣል ልጅ ይሰጣል ብለ ቃል ገብታል አሁን መኪና ገዛው እግዚአብሔር በብዙ ነገር ባረከኝ ስራ ቦታዬ ላይ ብዙ የጠላት ውጊያ አለኝ ዘይት ልጆችን ልኬ ነው 2 3 5 ይዞልኝ ይመጣሉ ከዛን ያን ዘይት እጄ ላይ ጨመርክልኝ በምርኮ ተመለሻለሽ አልከኝ እኔ የምፈልገው መኪና ጄቱር መኪና ነበረኝ እግዚአብሔር እሱን መኪና ሰጠኝ ለኔ የሆነ የሚሸጥ ቦታ ስራዬ አካባቢ ላይ ወጥቶ ነበር እግዚአብሔር በሌላ ሰው አድርጎ ያን ቦታ ለኔ ሰጠኝ እግዚአብሔር ስም የተባረከ ይሁን አሜን ከመጣው ከሐዋሳ ነው እልፍነሽ ኢሮ ይባላል ለኔ የወለልኝ ነገር በጣም ትልቅ ነገር ነው እግዚአብሔር ትልቅ ነገር ያደረገ ሐዋሳ ላይ ያለ እኔ በጣም ነጋዴ ነኝ ያው ብዙ ነገር አግኝቼ አጥቻለሁ በምድር ባዳ ላይ ያለው ነው አንተ ያገለገልከኝ በዛን ሰዓት ምንም ነገር በእጄል 5 ሳንቲም ወዴት እንደገባ አላቅም ባዶ እኔ ባዶ ልጆቼ ባዶ ነው የሚያድሩት ማንንም ይሄን አያቅም ጥቅ ሰዎቹ ያቃሉ ከዛም ባለቤቴ ፊለፊት ተቀምጦ ነበር እኔ ኳላ ነበርኩ ከዛም ባለቤቴን አንስተ እኔ ጋር ሄደ ኢያሱ ማን ነው ብለ ጠየቅ ከዛም ባለቤቴ ነው እናንተ ቤት ባዶ አያሉ ባዶ ነው ያላችሁ በምድር በዳ ላይ ያላችሁ እግዚአብሔር እናንተ ምርኮ ይመለሳል ብለ ጸለይክ ከዛ አሜብዬ አበትኩ አለቀስኩ በዛን ሰዓት ብዙ ሰው ማንነበረም እናንተ ሐዋሳ ገበያ ላይ አያለው ቦንዳ ነው የሚሰራ አይደለም አዎ ግን ከእጅሽ ሁሉ ነገር ተወሰደ አይደለም አዎ በእጥፍ ይመለሳል ብለ ጸለይክ ከዛም በኋላ እግዚአብሔር ለኔ ብዙ ነገር አደረገ መኪና 2 ተፈስታር ገዛው ይሄን ጠፋ ወዴት እንደገባ አላቀም ማን እንደወሰደም አላቀም ወዴት እንደገባ አላቀም እኔ ግን በእግዚአብሔር ቤት ነው ያደኩ ከዛም በኋላ እንደገና እዛ ጋር ይያለው እንደገና ደግሞ እግዚአብሔር ያምርኮ መለሰ 2015 ላይ አዋሳ ማለት ሻሽማኔ መጣው መጥቼ ስራ ጀመርኩ መጥቼ ያለው አመመኝ ወገቤ ያመኛል ልቤም ያመኛል ከዛም በኋላ ያን ቀን እየመጣው እግዚአብሔር ዛሬ ለኔ ተናገረኝ ይሄ በሽታ ከኔ ያንሰ ያኔ ተናግራል አሁን በምርኮ እኛለው እግዚአብሔር ዛሬ ተናገረኝ ያልኩ መጣው ከዛን ቃልን ከሰበኩ በኋላ እኔና የሆነ የሐላባ ልጅ አለ ሁለቱም ሰው አገለገልክ ከዛ እኔ ጋር መጥ አንቺ እልፍነሽ አብየት በጸሎት ማናት ልጄ እንደገና አየለች ማናት እናቴ አንቺ እንደ ቶሎ እንደው የለማው አንቺ በሳምንት ብትቆይ ትሞቻለሽ እግዚአብሔር ስላንቺ ጣልቃ ገብቷል አትሞችም ብለ ወገቤ ላይ ጽነ እጄ ላይ ጽነ ጸለይክ ከዛ አንተ ከጸለይኩ በኋላ ወዴት በሽታ ወዴት እንደደ አላቅም እግዚአብሔር ስም የተባረከ ይሁን እግዚአብሔርና ክብሩ ከዛም በኋላ የልጆቼ 4 ልጆቼ ስም ጠረክ እኔ ደግሞ ጸሎቴ በጣም ትልቅ ጸሎት አለኝ 4 ልጅ ሴት ልጅ ወልጅ ያለው ወንድ ልጅ ጥያቄ አለኝ ከዛም በኋላ ቀጣይ ላይ 2016 ላይ ወንድ ልጅ አቅፈሽ ትመጪያለሻልክ አሜን ብዬ ተቀበልኩ እጅን እንደዚህ ጎተትኩና አሜን የእግዚአብሔር ሰው በደንብ ቃል አውጣልኝ እኔ ወንድ ልጅ መውለድ ፈልጋለሁ ብዬ አለቀስኩ ከዛም በኋላ ጸለይክ 16 ላይ ወንድ ልጅ ወለድኩ ከወለድኩ በኋላ አንድ ነገር ሆነ ህፃኑ እኔ በኦፕራሲዮን ክፍል ሞታለች ተብዬ ነበርኩ ወጣው እኔ ከወጣው በኋላ ህፃኑ እኔ ሲወጣ በሱካር ማነስ እንደገና ቢጫ ሆኗል እኔ በስንት ሰዓት ወጣው ቆይቼ ነው ወጣው ከዛም በኋላ ሱካር ማነስ ህፃኑ ቢጫ ሆኗል አንድ ጓደኛ ያለች እሷን ጠራውና ናይ ዘይት አለኝ እኔ በቃን ነው ይሄ ልጅ ወለድኩ እግዚአብሔር ሰጥቶኛል ህፃኑም አምጡ አልኩ አመጡ ሲያመጡ ህፃኑ ቢጫ ሆኗል በጣም ቆንጆ ልጅ ነው ያምራል ከዛም በኋላ እንደዚህ አየውና ያው ተኝቼ ነው ያለው ማነሳት አልችልም አየውና እግዚአብሔር ሆይ አንተ ተናግሬ ለኔ ሰጣል ይሄ ልጅ ቢጫም አይሆንም ማነስም የለም በኢየሱስም ብዬ ዘይቱን ወሰርኩና ቀቢ ብዬ ለሷ ሰጣው እዛ የህፃናቶች ክፍል እሷ ስትወስ ህፃኑ ጤናማ ነው ምንም ቢጫም አሜን
ከዛም በኋላ ዶክተሮቹ አዩና ይሄ የቅድሙ ሕፃን አይደለም ነው እና ምን አረጋችሁ ያቺ በጣም ትጸልያለች ከዛም እግዚአብሔር ያው እንደዚህ መጀመሪያ ቃል ነው ይሄ ልጅ የመጣው ምንም አይሞትም ወደዛ ውሰዱ አሉ ከዛም በኋላ ሕፃኑ ጤናማ ሆነ እንደገና ደግሞ እናቶች 17 እዚህ መጣውና ያንዴ ሰኔ 27 አይደለ መጥቼ ሲመጣ እኔ አይኔ ያመኛል ማለት ብረት ገባ አይኔ ላይ ኦፕራሲዮን ተሰርቻለሁ በዛኔ አይኔ አይም ያመኛል ከዛም ገበያ እኔ ሰዎቹ እኔ ነጋዴ ነኝ እልፎ አይንሽ እኮ ደም ለብሷል ምን ሆነሽ ነው ምናምን ይላሉ እኔ ለማንም አላወራም ለባለቤቴም ዶክተሩ ጋር ሲሄድ አይኔ ደም ስለለበሰ እንደገና ደግሞ እንትን ሰጠ ጠብታ ሰጠ ጠብታው እንደገና ይሄን ግራ አይኔን እንደገና ያዘ ሄጄ ዶክተሩን ጠየቁ አይንሽ ይሄ እንትኑ ከወጣ ክሩ ከወጣ ሊጠፋ ይችላል አለ ከዛም በኋላ አለቀስኩ ጌታው ምን ይሻላል ብዬ ብራን አይም ማብራት አይ ከዛም በኋላ እንደዚህ አልኩ ጌታው አንተ እኔ አይን ሲጠፋ እኔ በመና ልጆችን ሰርቼ ነው የሚያሳድገው ምን ሆናለሁ ብዬ ከዛም በኋላ ጠብታ ወሰርኩና እናቶች ወደዚህ መጣ እኛ በዛኔ 12 ሆነ ነው የመጣነው ማንንም አያቀኔ መናጽር አድርጌያለሁ አይም እንባ ያፈሳል ከዛ እዘች ጋር እኔ ከኋላ ካንተ ከኋላ ቁጭ ብያለሁ ሶፍት ወሰርኩ አንተ እንደዚህ እንትኑን በላቡን ጠርቀ እንደዚህ ጣልቀ እኔ ቀስ ቢወሰርኩና አይኔ ላይ አስቀመጥኩ ከዛ አይኔ አይንኩ በጥራሽ አይ በባለፈው እናቶች ኮንፈረንስ ከዛም በኋላ ለማንንም አላወራም ከዛም በኋላ በኢየሱስ ስም የእግዚአብሔር ሰው ጠርጎ የጣለ ሶፍት ነው አይደለም ደግሞ ጫማ አድርጌ ጫማ እዚህ ቸርች ከገባሁ በኋላ ጫማውን አወለኩ እንደዚህ አልኩ በእግሬ ፋውስ ግባ የፋውስ ቤት ነው ግባ ወደ አይኔ ግባ ወደ ሰውነቴ ግባ ብዬ ጫማዬን አውልቄ እንደዚህ እግሬን ሰማሬት ላይ አሻለሁ እንደገባሁ ከዛም በኋላ ሶፍቱን አይኔ ላይ አረኩና ሲወጣ አይኔ ሰላም ነው ምንም ነገር የለም ከዚህ ከርኩ በኋላ እንደገና ዶክተሩ ጋር ሲሄድ ዶክተሩ አየና ክሩስ አለ የምክር አይንሽ ላይ ያለው የለም አልኩ ይወደት እኔ አላቅም እግዚአብሔር ወሰደ የኢየሱስ ስም የተባረከ ይሁን ከዛም ተፈወስኩ እንደገና አንተ ቃል አውጥታል ብዙዎቹ በሰው ተደግፋችሁ የመጣችሁ ሰዎች በራሳችሁ መኪና ተመጣጣላችሁ እግዚአብሔር ለአንዳንድ ቤት ይሰጣል ለአንዳንድ ሰው መኪና ይሰጣል ለአንዳንድ ሰው በረከት ይሰጣል ልጅ ይሰጣል ብለ ቃል ገብታል በባለፈው ኮንፈረንስ ከዛም አሜን ብዬ ተቀበልኩና አሁን መኪና ገዛው እግዚአብሔር በብዙ ነገር ባረከኝ አሜን እግዚአብሔርን አክብሩት ይናገራል የተናገረውን ይፈጽማል ይናገራል የተናገረውን ይፈጽማል አሜን በጣም ትዝ ይለኛል በባለፈው በነበረው በእናቶች ኮንፈረንስ አንዳንድ እናቶች ዛሬ በታክሲ የመጣችሁ እናቶች በሚቀጥለው አመት መኪናችሁን ግል መኪናችሁን እያሽከረከራችሁ ትመጣላችሁ ብያለሁ ዛሬም ደግማለሁ በኢየሱስም ይሆናል ይሄ መልእክት ዛሬም ይደገማል እግዚአብሔር በሚታየውና በማይታየው በረከት ይባርካችኋል በሚታይና በማይታይ በረከት ትባረካል አካላዊና መንፈሳዊ ታድሶ ይሆናል አካላዊና መንፈሳዊ በረከት በእናንተ ላይ ይሆናል እስኪ አንድ ሰው ሆነ ይበል ይደገም ክብር ለእግዚአብሔር ይሁን እኔ የመጣሁት ከሐዋሳ ነው ቆንጂት ባላለው እግዚአብሔር ትልቅ ነገር ነው ያደረገልኝ እግዚአብሔር ክብሩን ይውሰድ ጠላት ሊያኖረኝ ሳይሆን ሊገለኝ ነበር የፈለገው እግዚአብሔር ይመስገን እግዚአብሔር አኑሮኛል እግዚአብሔር በገባልኝ ኪዳን መጠን ነው ያኖረኝ በእውነት እኔ ዛሬ ከአፈር በታች የምሆን ሰው ነበር ብዙ ነው ጠላት በኔ ላይ ተጫወተው እና እግዚአብሔር ያን ሁሉ አሳልፎ የሰባት ልጆች እናት ነኝ እግዚአብሔር ወይ ስለነዚህ ልጆች ስትል ግድ ይልሃል ልጆቼን ማሳደግ አለብኝ እኔን ልትገለኝ አትችልም ብዙ ነገር ነበር ጠላት ከእጄ ላይ ወሰደው ከአንድም ሁለት መኪና ነበረኝ በማላቀው መንገድ ነው ጠላት ወሰደብኝ ከዛን እግዚአብሔር አንተ ያልከው ይሆናል እያልኩኝ ወርቃችሁን ተነስታችሁ እንደገና ሰው ትሆናላችሁ በሚል ቃል እግዚአብሔር ወድቄ ተነሳው ሰው ነኝ ብዙ በሐዋሳ ከተማ ላይ ያልተባልኩት ነገር የለም እግዚአብሔር መልካም አደረገልኝ ክብር ምስጋና ለእግዚአብሔር ይሁን በዚህ በእናቶች ፕሮግራም መጥቼ ነበር እዚህ እህቶች አብረን ነበር የመጣነው
ስንመጣ እግዚአብሔር ሆይ የኔ የሆነውን ነገር ታደርጋለህ በራሴ በሆነ ነገር እመጣለሁ ምንድነው መኪና ያስፈልገኛል በቃ ምሰራበት ቦታ ስራ ቦታዬ ላይ ብዙ የጠላት ውጊያ አለኝ ግን ያን ሁሉ እግዚአብሔር አሳርፎ በሻሸመኔ ከተማ እኔ ብሄር ባሊድ አንተ በመጣህበት ሰዓት ዘይት ልጆችን ልኬ ነው 2 3 5 ይዞልኝ ይመጣሉ ግን በስራዬ ቦታ ላይ ተግዳሮት ስላለ በእውነት እኔ ፊት ሰው ቆሞ እንዳይገዛ ሰው ከኔ እንዳይገዛ ብዙ የሚደረግ ነገር ነበር ብዙ ምርኮ እግዚአብሔር አሳልፎ ሰጠኝ ለኔ ባልታሰበው ነገር ላይ በመደዳ በሰልፍ ቆሞ ከኔ ሰው እስከሚገባይ ድረስ እግዚአብሔር ረዳኝ ያን ዘይት ወስዳለሁ ደፋለሁ በኢየሱስም የጌታ የኢየሱስ ደም ይሁን ይያልኩኝ በእውነት እግዚአብሔር ብዙ ምርኮን የመለሰልኝ ክብር ምስጋና ለጌታ ይሁን እኔ እዚህ ጋር በዘይት የተጸለየ ነበር ከዛን ያን ዘይት እጄ ላይ ጨመርክልኝ በምርኮ ተመለሻለሽ አልከኝ እኔ የምፈልገው መኪና ጄቱር መኪና ነበረኝ እግዚአብሔር እሱን መኪና ሰጠኝ ለኔ ዋው በእውነት እምትፈልጉን በቃ ይሄ መኪና ነው መግዛት ያለብኝ እግዚአብሔር ሆይ ስጠኝ አልኩኝ ምንም ነገር እዚህ ስመጣ እንኳን ሚሊዮኖች ይቅርና የተወሰነ ብር እንዳለኝ አቃለሁ በእውነት አንደኛ እሱን ጌታ ሰጠኝ ሁለተኛ ደግሞ የሆነ የሚሸጥ ቦታ ስራዬ አካባቢ ላይ ወጥቶ ነበር ያ ቦታ ለኔ እንዳይሸጥ ሲባል እግዚአብሔር በሁለተኛ ሰው አድርጎ ያን ቦታ ለኔ በኔ ስም ከሆነ አይሸጥም ግን እግዚአብሔር በሌላ ሰው አድርጎ ያን ቦታ ለኔ ሰጠኝ ሁለት ነገር እግዚአብሔርና ክብሩት ባካችሁ ይሄኮ ቅርብ ጊዜ የሆነ ታምር ነው በእውነት በዚህ አጭር ጊዜ ውስጥ በ6 ወር በ7 ወር ልዩነት ይሄንን ሁሉ በረከት ቤት መኪና ምንም አይነት ጥረት ብታደርጉ አትይዙም በቃል ካልሆነ በስተቀር አሜን በ7 ወር ውስጥ መኖሪያ ቤት መኪና 2 መኪና የሥራ መኪና የህዝብ መኪና አታገኙም በሰው ድካም አይቻልም በቃል ግን ይቻላል አሜን የእግዚአብሔር ቃል ረጅሙን መንገድ አጭር ያደርጋል አሜን ዛሬ ይሄንን ድጋሚ ያውጃል እሺ እና እግዚአብሔር ያን አሳልፎ ለኔ ሰጠኝ የምመኘውን የፈለኩትን ነገር ደግሞ የምወደውን መኪና እግዚአብሔር ለኔም አሳልፎ ሰጠኝ ክብር ለእግዚአብሔር ይሁን ባለቤቴ ደግሞ በራሱ ስም የላከለ ስጦታ አለ በጣም ነው የሚወድክ ልጆቼ ሁሉ ሳይቀሩ ነው የሚወድክ ታንኪዩ በጣም እሺ እግዚአብሔር ይመስገን እኔ ከነቀምት ነው የመጣሁት ስሜ ንብረት መኩሪያ ይባላል አስተማሪ ነኝ በ2014 እዚህ ስመጣ ቤቴ እንወዳለን እኔ በቤቴ ያንተን ቲቪ ነው የምከፍተው ስከፍት ደግሞ እስከ መጨረሻ ሰፈር ሁሉ እንዲሰማ ማለት ነው የኢዩ ቤት ነው የሚባለው እግዚአብሔር ይመስገን ደስ ይለኛል ስመኝ የሴቶችን በ2014 መጣው እንደምንም ብዬ መጣው ስመጣ በቡኬም ላይም በባለቤቴ ቡክ ላይ ምንም ነገር የለም ዜሮ ነን የመጨረሻ ስናገኝም አይቀመጥም ብዙ የሚገዳደረን መንፈስ አለ እግዚአብሔር የተከለው ትዳር ስለሆነ ማለት ነው በዚህ አምናለሁ ስለዚህ መርገም የሚሰበረው ዛ ነው ብዬ 700 ብር ብቻ ነበረኝ በኪሴ በቡኬ ላይ አምኜ በሱ 170 ብር ነው የቆረጥኩት ትኬት ነቀምት ላይ ሄጄ ከዛን ቀን እዚህ ከመጣው በኋላ እግዚአብሔር ይመስገን በባለቤቴም ላይ በኔም ላይ የበረከት ምንጭ ፈሰሰብን ኪሱ ባዶ አልሆነም እግዚአብሔር ይመስገን ሃሌሉያ 8 ብር ነበር ከዚህ ሲሄድ ቡኬ ላይ ያለው እንደምንም ትራንስፖርት ችዬ ሰው ቤት አድሬ ማለት ነው ዛሬ ግን እግዚአብሔር ይመስገን በቡኬ ላይ ብር አለ በባለቤቴ ቡክ ላይ ብር አለ እግዚአብሔር ይመስገን ብር ብቻ ደግሞ አይደለም ግቢ ሰጥቶኛል ጌታ በልጅነቴ 400 ካሬ ሜትር ሰጥቶኛል በሱ ላይ አሁን G+1 ሰርቼ በላው ላይ የገባው በስሩ ያለውን 5002ቱን ቤት ያከራየው ልጆቼን ያሳደኩኝ ነው የሌለ ተአምር ነው ምንድነው ያንቺ ስሉ ኢየሱስ ነው የሚለው ሌላ ምንም የለኝም እኔ ኢየሱስ ብቻ ነው ያለኝ ምንድነው ያንቺ ኢየሱስ ነው እንዴት እንደዚህ ይሆናል እሱ ነው የሚያውቀው ጠይቁት ደሞ በ2017 በጥቅምት ወር በሁለት የተደረገውን መጣው ስመጣ በብዙ ጭንቀት ነው የመጣሁት
12 ኪሎ ሜትር ላይ ተመላልሼ ከሚሰራ ቦታ አልበቃሽም ብለውኝ ወደ 40 ኪሎ ሜትር ሰደዱኝ። እኔ ትኬት ልቆርጥ መናራ ሲሄድ የኔ ስም ወደ አርጆ ተዘዋውራለች ተብሎ ተለጥፏል። ሰዎቹ ደወሉና ነይ ማመልከቻ አስገቢ ምንድነው የሚሻል ሲሉኝ ማመልከቻ ላስገባ ትኬት ቆርጫለሁ። ሃሌሉያ ሃሌሉያ። አልሰማም የጠላትን ስራ። እኔ አርጆ ላይ 4 አመት ሰርቼ ስለመጣው ጠላት የገባበት ጉርጓድ ይግባ እንጂ እኔ ተመልሼ አልገባም ብዬ ሃሌሉያ እዚህ መጣው። ልክ እዚህ በጥቅምት 2 ነበር መጥቼ ተሳትፌ ሄድኩኝ። ጥቅምት 23 ከቤቴ አንተ የቆምክበት ቦታ አይርቅም የኔ ትምህርት ቤት አሁን ሃሌሉያ በር ላይ ነቀምት በር ላይ ዋው ለሚያምን ሁሉ ይቻላል። አሜን። ጭራሽ በር ላይ ጭራሽ ተገላብጦሽ ሆነ ለሁሉ ሰው ጥያቄ እስከሚሆን ድረስ ከዚህ የሚበልጥ ነገር በህይወትሽ ላይ ይሆን። አሜን። ለበረከት ሁኚ። አሜን። እግዚአብሔር ይባርክሽ። አሜን።